ኒቆዲሞስ ቃል ከመማር ይልቅ ማታ የሚገኘውን በረከት ያውቃል። አይምሮ ተሰብስቦ በንቃተ ሕሊና ለመማር የሌሊት ትምህርት ምቹ ስለሆነ ማታን ፈልጎ ለመማር በጨለማ ወደ ክርስቶስ መጣ። እንቅልፍን ማሸነፍ፣ ድካምን ማሸነፍ፣ ከእግዚአብሔር የለየውን ነገር አሸንፎ ወደ አሸናፊነት መምጣት ድል ማድረግ ካልተቻለ ክርስትና የለማ። ኒቆዲሞስ የአይሁድ መምህር ነው፣ ግን ደግሞ ያላወቀው ነገር አለ። የክርስቶስ ገንዘብ ለመሆን ልናሸንፈው የሚገባ ጨለማ፣ ልናሸንፈው የሚገባ አለማመን፣ ልናሸንፈው የሚገባ ድካማ፣ ልናሸንፈው ድል ልናደርገው የሚገባ ዘረኝነት አለ። ልናሸንፈው የሚገባ ጥላቻ አለ። ያን ስናሸንፍ በፍቅር እንነግሳለን፣ ክርስቶስን እንለብሳለን። ያ ከሆነ የክርስቶስ አገልጋዮች ደቀ መዛሙርቱ እንሆናለን። ኒቆዲሞስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊነ ቅዱሳን ለዘአብጽሐነ ወዐቀበነ እስከ ዛቲ ሰዓት። እስከዚህ ሰዓት የደረሰን የጠበቀን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች ቅድም በየስማችሁ እንደየማይረጋችሁ ስማችሁ የተጠራ አገልጋይ አባቶቻችን፣ ካህናት፣ ወንድሞቼ ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ ምዕመናንና ምዕመናት እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? አሜን። እንድናመሰግነው በምሕረት አደባባይ እየሰበሰበን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የመዳናችን ምክንያት የሆነች ቋንቋችን፣ መግባቢያችን፣ አማላጃችን ድንግል ማርያም እግዚአብሔር በሰጣት ክብርና ጸጋ መጠን ስሟ ለዘላለም የተመሰገነ ይሁን። ጥቂት ደቂቃ ሰዓቱ በጣም ስለረፈደ እንደው መልእክት ለመናገር ያህል የዛሬውን ሰንበት እናነሳና አብረን መልእክቱን ሰምተን መርሐ ግብራችንን እንቋጫለን። እግዚአብሔር ከሁላችን ጋር ይሁን። ኒቆዲሞስ በሉ እስቲ ሁላችሁ እስቲ ኒቆዲሞስ በሉ። የዛሬው ሳምንት አብይ ጾም አንድ ብለን ከጀመርን ዛሬ 7ኛ ሳምንታችን ነው። 7ኛው ሰንበት ደግሞ ኒቆዲሞስ ይባላል። ኒቆዲሞስ ቃሉ የግሪክ ቃል ሲሆን ትርጉሙ ድል ማድረግ፣ አሸናፊነትን የሚያመለክት ቃል። ኒቆዲሞስ ድል ማድረግ ስንል አምላካችን መድኃኒታችን ኢየሱስ ክርስቶስ ቃል በቃል ስለ ጥምቀት ፊት ለፊት አግኝቶ ጥያቄና መልስ እያደረገ ካስተማራቸው ደቀ መዛሙርት መካከል አንዱ ነው ኒቆዲሞስ። ኒቆዲሞስ የአይሁድ አለቃ ነው። ከፈሪሳውያን ወገን የሆነ ሰው ነው። በዛ ላይ ደግሞ በገንዘብም ባለጸጋ የሆነ ሰው፣ ብዙ ነገሮች የሞሉለት ባለጸጋ የሆነ ከፈሪሳውያን ወገን የተወለደ የእውቀት ባለጸጋ ብቻ ሳይሆን የሀብትም ባለጸጋ የሆነ የአይሁድ መምህር፣ የእስራኤል መምህር ነው ኒቆዲሞስ። አንቱ ከተባሉ ሊቃውንት መካከል የብሉይ ኪዳን ሊቃውንት አንዱ የሆነው ኒቆዲሞስ አምላካችን መድኃኒታችን ኢየሱስ ክርስቶስን ፊት ለፊት ተገኝቶ ጥያቄ እየጠየቀ የተማረ፣ በመጨረሻም ደግሞ በተማረው ትምህርት ተለውጦ በመከራው ሰዓት ብቻውን ተገኝቶ ከእግረ መስቀሉ ስር የሁላችንን ድነት የፈጸመውን መድኃኒታችን ኢየሱስ ክርስቶስን ሥጋውን
በወፍታ ገንዞ የቀበረ ብቸኛ ሰው ነው ኒቆዲሞስ። ይሄ ኒቆዲሞስ አምላካችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን ትምህርቱ ንስሐ ግቡ እያለ ዮሐንስ ቀድሞ በማስተማር ልቡናቸውን በክርስቶስ እንዲመልሱ በማከናወን አምላካችን መድኃኒታችን ኢየሱስ ክርስቶስ እስከሚመጣ ድረስ ቀደም ብሎ በመገለጥ ዮሐንስ በማገልገል ጥምቀትን ክርስቶስ በአካል ተገኝቶ በዮርዳኖስ ወንዝ ሲመሰርት የዓይን ምስክር ሆኖ የተገኘ ዮሐንስ መጥምቅ። ጥምቀት በተግባር ስትመሰረት ምስክር የነበረው ዮሐንስ፣ ጥምቀት በትምህርት ሲመሰረት ደግሞ ምስክር የሆነው የዓይን ምስክር እማኝ የሆነው ኒቆዲሞስ ነው። ይሄ ኒቆዲሞስ የአይሁድ አለቃ ነው። ቅድም እንዳልኳችሁ የተማረ ሰው አንተ ተባለ የተከበረ ሰው ነው ኒቆዲሞስ። በዛው ልክ ደግሞ ባለጸጋ የሆነ ሰባ ሊቃናት ከሚባሉት መካከል አንዱ ሆኖ የነዛ አባል ነው ኒቆዲሞስ። ይሄ ኒቆዲሞስ ባለስልጣን ከመሆኑ የተነሳ ቀን ቀን በስራ እየደከመ ሲፈርድ እየዋለ በተሰማራበት ስራ ላይ እያገለገለ ውሎ ማታ ማታ ደግሞ ወደ ኢየሱስ ክርስቶስ በመቅረብ ትምህርት የሚማር ሰው ነው ኒቆዲሞስ። በተለይ የኒቆዲሞስ ታሪክ የሚያስተምረን ቅድም እንዳለው ትርጉሙ ድል ማድረግ ነው። ኒቆዲሞስ ማለት ድል ማድረግ፣ አሸናፊ ነው። ኒቆዲሞስ ቀን ቀን የተሰማራበትን ኃላፊነት እየተወጣ በዛ ባለው በተማረው ትምህርት በተሰማራበት ስራ ማረፍ ያልቻለው ኒቆዲሞስ ማታ ማታ ደግሞ በጌታ እግር ስር ቁጭ ብሎ ጥያቄ እየጠየቀ የሚማር ብርቱ ሰው ነው ኒቆዲሞስ። በተለይ አሁን ላለን ለኛ ለክርስቲያኖች በተለያየ የሥራ መስክ ላይ ተሰማርተን በአገልግሎት ላይ ያለን በንግዱ ዓለም ሊሆን ይችላል፣ በመንግስት ስራ ሊሆን ይችላል፣ በሌላም በግል ስራዎች ላይ ተሰማርተን ጊዜ አጣን እግዚአብሔርን ለማገልገል ለመማር መንፈሳዊ ሕይወታችን ለማሳደግ ለመቃኘት ጊዜ አጣን ብለን ምክንያት ለምናበዛ ለእኛ ኒቆዲሞስ ለእኛ አስተማሪያችን። የቱንም ያህል ባለስልጣን ብንሆን የቱንም ያህል ብንሾም በአጃቢዎች ታጅበን የምናገለግል መንግስትንም ቤተ መንግስትንም ቤተ ክህነትንም የምናገለግል ባለስልጣናት ብንሆን ከኒቆዲሞስ የበለጠ ስልጣን ግን የለም። የቱንም ያህል በብልጽግና ማማ ላይ ተቀምጠን በጣም ቢዚ የሚያደርገን ስራ ጫና ቢኖርብን ከንጉሥ ዳዊት በላይ ግን የሥራ ብዛት አይኖርም። እነዚህ አባቶቻቸው ባላቸው በዘመናቸው በኃላፊነታቸው ያለባቸውን አደራ እየተወጡ እግዚአብሔርን ለማገልገል እግዚአብሔርን ቃል ለመስማት ማረፍ የሚገባቸው በምን እንደሆነ የተረዱ ሰዎች ጊዜ ሳያጡ እያመቻቹ እግዚአብሔርን በማገልገል ሕይወታቸውን የቃኙ ሰዎች እናገኛለን። ኒቆዲሞስ ማታ አይደለም ቀን ጊዜውን አመቻችቶ መማር ይችላል። መማር ይችላል። ምናልባትም ቀን ለመማር በክርስቶስ ቢመጣ ክርስቶስን ከቶ የሚማር የእጁን ታምራት ያለበትን ትምህርት የሚሰሩ ብዙ አማኞች አሉ። ለተለያየ ምክንያት የሚከተሉ በቁጥራቸው ግን እጅግ ብዙዎች ይሆናሉ። ግን ኒቆዲሞስ ቢመጣ መንገድ አውቆ የሚከፍቱለት የተከበረ ሰው ኒቆዲሞስ መማር ክርስቶስን ፊት ለፊት ማግኘት ይችላል። ኒቆዲሞስ ቀን ቀን ስራውን ይሰራል፣ ማታ ደግሞ ወደ ክርስቶስ መጥቶ ይማራል። አንደኛው ኒቆዲሞስ ቀን ቀን ለመማር በጣም ስራ ስለበዛበት ብቻ ሳይሆን
የተከበረ መምህር፣ የተፈራ መምህር፣ የእስራኤል መምህር እንደሆነ ራሱ ክርስቶስ ሲመሰክርለት ስላጠና ይህ የተፈራ የተከበረው መምህር ክርስቶስ ጋር መጥቶ ቀን እየሰው እያየ ቢማር አለቅነቱ መምህርነቱ ጥያቄ ውስጥ እንዳይገባ፣ በተለይ አይሁዳውያን ክርስቶስን በዛ ዘመን ስላልተቀበሉ ክርስቶስ ገና አልተወለደም ብለው ከሚያምኑት ወገን የእነሱ አለቃ ስለሆነ፣ ጸሐፍት ፈሪሳውያን ደግሞ በክርስቶስ ያላመኑ ራሳቸውን በጽድቅ ወንበር ላይ አስቀምጠው ሰዎችን የሚንቁ ሰዎች ስለሆኑ ከእነዚህ ወገን የሆነ ነው ኒቆዲሞስ። እንዴ መምህር እየተባለ እየተከበረ ያለው ኒቆዲሞስ ሲማር ቁጭ ብለው ቢያዩት ደግሞ እንደው ምን ይሉኛል የሚል ደግሞ ፍራቻ አደረበት ኒቆዲሞስ። በሌላ መልኩ ኒቆዲሞስ ቀን ከመማር ይልቅ ማታ የሚገኘውን በረከት ያውቃል። አይምሮ ተሰብስቦ በንቃተ ሕሊና ሆኖ ለመማር የሌሊት ትምህርት ምቹ ስለሆነ ማታን ፈልጎ ለመማር በጨለማ ወደ ክርስቶስ መጣ። አስቡ፣ ቀን በስራ ደክማችሁ አይምሯችሁ ተወጥሮ ማታ ደግሞ በመማር የሚገኘው ረፍት ለማግኘት ወስናችሁ ስትመጡ ከባድ ከእንቅልፍ ጋር ታገላችሁ፣ ድካምን አሸንፋችሁ መማር አለብን ብሏል። ጊዜን ለእግዚአብሔር መስዋዕት ማድረግ አለብን፣ በነፍሴ መማር ማወቅ መረዳት ወደ እግዚአብሔር መድረስ አለብን ብሎ ወስኖ መከተል ግን ከባድ። ኒቆዲሞስ ያደረገው ይሄ ድል ማለት እንቅልፍን ማሸነፍ፣ ድካምን ማሸነፍ፣ ከእግዚአብሔር የለየውን ነገር አሸንፎ ወደ አሸናፊነት መምጣት፣ ድል ማድረግ ካልተቻለ ክርስትና የለማ። ኒቆዲሞስ የአይሁድ መምህር ነው፣ ግን ደግሞ ያላወቀው ነገር አለ። አሁን ብዙ እውቀት ሊኖረን ይችላል። በብዙ ጥበብ የተመሳለ፣ በብዙ ጥበብ የተከበረ፣ በብዙ እውቀት ያደገ፣ አይምሯችን በእውቀት የበለጸገ፣ በሳይንሱ እውቀት የተመራመረ፣ በመንፈሳዊ እውቀት በዛው ልክ የተማሩ ሰዎች ግን ደግሞ መንፈሳዊ ሕይወታቸው የላሸቀብን ሰዎች ይኖራሉ። የቱንም ያህል አዋቂዎች ብንሆን በእግዚአብሔር ቤት መጥተው የምናገኘው ጥቂቷ ቃል የሕይወታችን ለውጥ ልትሆን ትችላለች። ስለዚህ ኒቆዲሞስ የሚያውቀው እውቀት አለ። የአይሁድ መምህር ብሉይ ኪዳንን ጠይቆ የተማረ መምህር፣ ከሰባ ሊቃናት መካከል አንዱ ነው ኒቆዲሞስ። ደግሞ የሸንጎ ሰብሳቢ ነው። የአይሁድ ሸንጎ ሰብሳቢ ዋናው ኒቆዲሞስ። እንደዚህ ሆኖ ኒቆዲሞስ መማር እንደሚገባ ያወቀው እውቀት ያለው ሀብት ያለው ስልጣን ሊያሳርፈው እንደማይችል ስላረጋገጠ ኒቆዲሞስ ሰዎችም እንዳይሰላክሉበት፣ በኃላፊነቱ ላይ እንዳይመጡበት፣ የሚያደምጡት ሰዎች እሱን ከማድመጥ ወደ ኋላ እንዳይሉ ኒቆዲሞስ ቀን ቀን ስራውን እየሰራ ማታ ለመማር ወሰነና ወደ ክርስቶስ በጨለማ የሌሊት ተማሪው ኒቆዲሞስ ወደ ክርስቶስ ሲመጣ በመጀመሪያ ወደ ክርስቶስ ቀርቦ አንተ መምህር ሆነ ከእግዚአብሔር ተልከህ እንደመጣ እናውቃለን አለ ኒቆዲሞስ። ክርስቶስን ማድነቅ ጀመረ። ክርስቶስን ማድነቅ ሲጀምር ኒቆዲሞስ ክርስቶስን ደግሞ በዛው ልክ አንተ መምህር ስትሆን፣ አንተ አዋቂ ስትሆን፣ አንተ ባለስልጣን ስትሆን ወደዚህ መምጣት ለመማር ማሰብ አንተ የተከበርክ ሰው ነው ብሎ እንዲያመሰግነው ይፈልጋል ኒቆዲሞስ። ክርስቶስ ግን ምን አለው? ሰው ከውሃና ከመንፈስ ካልተወለደ በቀር እግዚአብሔርን መንግሥት አያይም። ባለስልጣን ስለሆን፣ ስለተማር፣ አዋቂ ስለሆን፣ ብዙ ነገር ስላለ የእግዚአብሔርን መንግሥት ልታይ አትችልም። የእግዚአብሔርን መንግሥት ለማየት ዳግም መወለድ፣ ዳግም መሰራት፣ ዳግም መታነጽ አለብህ አለ ኒቆዲሞስ። እንዴ ሰው ከሸመገለ ካረጀ በኋላ እንዴት ወደ እናቱ ማኅፀን ተመልሶ ዳግመኛ ሊወለድ ይችላል? ረቂቅ የሆነ ከዛ ክርስቶስ ምን አለው? እንዴ አንተ የእስራኤል መምህር ነህ ትላለህ፣ አንተ አዋቂ ነህ ትላለህ፣ አንተ ሸንጎ ሰብሳቢ፣ አንተ የአይሁድ አለቃ፣ ያውም የእስራኤል መምህር። የእስራኤል መምህር ስትሆን ይሄን አታውቅምን?
እንዲህ እያለ አለማወቁን ገልጦ ረቂቅ ስለሆነው ልጅን የእግዚአብሔርን ጸጋ ስለሚያሰጠው መንግሥቱን ስለሚያወርሰው ስለዛኛው ዓለም ክርስቶስ አስረግጦ ከነገረ በኋላ ኒቆዲሞስ ታውቃላችሁ ከተማረ ከተረዳ በኋላ ኒቆዲሞስ ሕይወቱን ማስተካከል ጀመረ። አይሁዳውያን ክርስቶስን ሊሰቅሉት ክርስቶስን ሊፈርዱበት ሲፈልጉ እናንተ አለች ቀስ እያለ እናንተ እንደው እሱን አቅርበን ሀሳቡን ሳንረዳ ሳንጠይቅ ምን እንደሆነ ሀሳቡ ሳናውቅ እንዲሁ ሰዎች በነገሩን ብቻ ለምን እንፈርድበታለን እንዴ? ሰዎች የሚከተሉት እኮ ሕግ ስለማያውቁ ነው። እርሱም አላዋቂ ስለሆነ ነው። ከእኛ ወገን ከተማሩት ከበለጸጉት መሪዎች ከሆኑት ከእኛ ወገን በእርሱ ማን አምኗል? ማንስ ተከትሏል? እንኪያስ አንተ ከእሱ ወገን ሆነ ከገሊላ ሰው ወገን ሆነ ለእርሱ ልትመሰክር ትወዳለህን? አለ። አይደለም ግን ለመፍረድ ቢያንስ አቅርበነው ጠይቀነው ሀሳቡን ተረድተነው መፍረድ ይገባል እንጂ ሳናቀርብና ሳንጠይቅ እንደው ዝም ብሎ መፍረድ እኮ ሕጋችን አይፈቅድም። እንዲህ አለና የመጀመሪያ ሸንጓቸውን በተነባቸው። አያችሁ፣ ስለ እውነት መቆም ሰው ሲማር ከእውነት ጋር ይቆማል። እንዲሁ በደማ ሊፈርዱበት ሲሉ ኧረ እንደዛ አይፈረድም ተምሯላ አውቋላ ከእሱ የሚበልጠው የሚሻለው ክርስቶስ አለማወቁን አሳይቶ የእውቀት ብርሃን በውስጡ አሳይቶታል። ስለዚህ እንደዚህ ዝም ብሎ መፍረድ የለም አለና ማዕከላዊ ሆኖ ኒቆዲሞስ የአይሁድን ሸንጎ በተነ። ይሄ ብቻ አይደለም። ኒቆዲሞስ እስከ መጨረሻው አገልግሎ በተማረው ትምህርት ጸንቶ ሕይወቱ ተለውጦ ተስተካክሎ ያን ኃላፊነቱንም ሳይተው እያገለገለ ታማኝ ሆኖ ክርስቶስን ካወቀ ከተረዳ በኋላ በእምነቱ ጸንቶ የክርስቶስ አገልጋይ ሆኖ ከዋለበት እያደሩ ካደረበት እየዋሉ የእጁን ታምራት የአንደበቱን ትምህርት እየሰሙ አብረው የኖሩ አገልጋዮቹ እንኳን ሳይቀር በዛ መከራው ሰዓት በጨለማው በዛ ሌሊት ፈርተው ክርስቶስ ሲሰቀል ክርስቶስ ሲያዝ ብዙዎች ሲበተኑ በዛ በቀራንዮ በጎልጎታ በመስቀሉ ስር ከድንግል ማርያም ጋር ሆኖ ድንግል ማርያም ስታለቅስ እንባዋን ያበሰ የመጀመሪያው ሰው ልጇን ከመስቀል ላይ አውርዶ በእብታ ገንዞ የቀበረ ያከበረ ያማነው ኒቆዲሞስ ነው የተማረ። አሸናፊነት ነው ድል አድራጊ መሆን ማሸነፍ። ዛሬ እኛ ማሸነፍ ያልቻለው ስንት ነገር አለ። ኒቆዲሞስ ሌሊቱን ያሸነፈው ሌሊቱ ቅድም መዘምራኑ ሲዘምሩ አልሰማችሁ? ኒቆዲሞስ መምህር ሌሊቱን በብርሃን የሚማር መምህር ሆኖ የሚማር አዋቂ ሆኖ ለማወቅ የሚጥር ፊደል ቆጥሮ ገና ዳግመኛ ፊደል የሚቆጥር ገና አላወቅኩም ብሎ ለማወቅ የሚተጋ ጊዜውን በአግባቡ የሚጠቀም ቀን የለ ማታ የለ ክርስቶስን ለማገልገል። የእኛ ሌሊት በምን ይሆን የሚያልፈው? የእኛ ሌሊት ለምን እንደምናሳልፈው ሌሊታችን። ኒቆዲሞስ ሌሊቱን በትምህርት ነው የሚያሳልፈው፣ በብርሃን በጨለማ ውስጥ ያለውን ብርሃን ክርስቶስን በመልበስ በማወቅ። ለዚህ እኮ ነው መኃልየ ሰሎሞን ሌሊት በምንጣፌ ላይ ሆኜ ነፍሴ የናፈቀችውን ነፍሴ የወደደችውን ፈለግኩታል። ነፍሴ የወደደችውን ሌሊት በምንጣፌ ላይ ሆኜ በአልጋ ላይ ሆኜ ተኝቼ። ሰው በአልጋ ላይ ሆኖ በሌሊት ሆኖ በምንጣፍ ላይ ሆኖ የሚያስበው እንቅልፍ አሊያም ሌላ ነገር ነው። ሰው በእረፍቱ ሰዓት በምንጣፉ ላይ በአልጋ ላይ ተኝቶ የናፈቀው ነፍስ የወደደችውን ክርስቶስን ለማግኘት በእንቅልፉ ላይ ሆኖ የሚያስበው ክርስቶስና ነፍስ የወደደችው ፈለኩት ብቻ ሳይሆን የሚለው ሰሎሞን አገኘሁት። መኃልየ ዘሰሎሞን ምዕራፍ 3 ቁጥር 1 ላይ ነፍስ የወደደችው ፈለኩት በምንጣፌ ላይ ሆኜ። ኒቆዲሞስ ሌሊት ሆኖ ማረፍ ሲገባው ደግሞት ወደ ቤቱ ሳይሆን የሚገባው
ሌሊት ነፍሱ የፈለገችውን ነፍሱ የወደደችውን ክርስቶስን ፈልጎ ማግኘት ነው። ፈለገው አገኙ። ለዚህ እኮ ነው ነቢየ እግዚአብሔር ቅዱስ ዳዊት በሌሊት ጎበኘ ልቤንም ፈተንኩ። በሌሊት ጎበኘ። ሌሊት መከራ እኮ፣ ሌሊት ጨለማ እኮ፣ ሌሊት ከባድ ፈተና እኮ። በፈተና ሰዓት፣ በመከራ ሰዓት፣ በሐዘን ሰዓት፣ በውርደት ሰዓት አንተ ጎበኘኸኝ። ቅድም ቅዳሴን የመሩት ዲያቆን መምህሩ በዜማ ያስቡ የዳዊት ዝማሬ በሌሊት ጎበኘኸኝ። በሌሊት ናፍቆ የፈለገውን ክርስቶስን ኒቆዲሞስ ሲያገኝ ክርስቶስ ደግሞ ኒቆዲሞስን ጎበኘው። አየው ያ የደከመውን፣ ያ የወደቀው፣ ያ የተረሳው፣ ያ ያላወቀው ኒቆዲሞስን ክርስቶስ አገኘው። ከዚህ በኋላ የራሱ ገንዘብ አደረገው። የክርስቶስ ገንዘብ ለመሆን ልናሸንፈው የሚገባ ጨለማ፣ ልናሸንፈው የሚገባ አለማመን፣ ልናሸንፈው የሚገባ ድካማ፣ ልናሸንፈው ድል ልናደርገው የሚገባ ዘረኝነት አለ። ልናሸንፈው የሚገባ ጥላቻ አለ። ያን ስናሸንፍ በፍቅር እንነግሳለን፣ ክርስቶስን እንለብሳለን። ያ ከሆነ የክርስቶስ አገልጋዮች ደቀ መዛሙርቱ እንሆናለን። ኒቆዲሞስ ድል አድራጊ መሆን፣ አሸናፊ መሆን፣ በሕይወታችሁ ያሸነፋችሁ፣ ያደቀቃችሁ፣ ተስፋ ያስቆረጣችሁ፣ ከእግዚአብሔር የለያችሁ፣ ከአገልግሎት ወደ ኋላ ያስቀራችሁ፣ ልባችሁን ያቆሰለባችሁ ነገር ምንድን ነው? ያን አሸንፉ። ያን ድል አድርጋችሁ አሸንፋችሁ አልፋችሁ ወደ ክርስቶስ ስትመጡ ያየኝን ክርስቶስን አየሁት ብላችሁ እንድትመሰክሩ እናንተ ክርስቶስን ለማየት እናንተን ለማገልገል ከቤታችሁ ማሸነፍ የሚገባችሁ ነገር አሸንፋችሁ ከመጣችሁ አዎ ክርስቶስ ያን ጊዜ ያያችኋል፣ ያን ጊዜ ይማርካችኋል፣ ያን ጊዜ ይገዛችኋል፣ ያን ጊዜ የእሱ ገንዘብ ትሆናላችሁ። ገንዘብ ለመሆን ግን ልንተወው፣ ልናሸንፈው፣ ድል ልናደርገው የሚገባን ብዙ ስጋዊ ሀሳብ፣ ስጋዊ ምኞት ያን አሸንፎ ወደ ሰገነቱ መውጣት ከሁላችን ይጠበቃል። እንደ ኒቆዲሞስ ዘረኝነቱ፣ ጨለማው፣ መከራው፣ ዓለማውን አሸንፈን ወደ ክርስቶስ እንድንመጣ መላካችን እግዚአብሔር የአሸናፊነት ኃይል ለሁላችንም ያጎናጸፈን። ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።